ብሌን ካሳዳጊ እናቷ ጋር አብራ ቁጭ ብላ ስለተፈጠረው ነገር ለምንድነው እንደዚህ ብለሽ ያልሽኝ? ለምንስ እንደዚህ ሆነ? እያለች ስለተፈጠረው ነገር እየጠየቀቻት እያለ ነገር ግን ያ አረመኔና ጨካኝ የሆነው የአቶ በኃይሉ ተቀጣሪ ወይም ደግሞ ተላላኪ ደውሎ ለብሌን እናትሽ በሕይወት አለች፣ የእንጀራ እናትሽ በጣም ክፉና አረመኔ ስለሆነች አልነገረችሽም ሲላት ከቅምጧ ነበር ብድግ ያለችው። ብሌን ወደ አሳዳጊ እናቷ ጋር የሄደችው ሌላ ሰው ደውሎ ልጅሽ ማለት ይህች ቃል እየደውላ ለብሌን አሳዳጊ እናት ልጅሽ የካንሰር በሽተኛ ታማሚ እንደሆንሽና ገንዘብ እየጠየቀች እንደሆነ ብቻ እኔ ራሴ በጣም ብዙ ገንዘብ ሰጠቻት፣ ነገር ግን የት እንዳጠፋቸው አላቅም ብላ ስለነበረ በጣም ውስጧ አዝኖና ተናዳ እንዴት በእኔ ትለምንብኛለች? በእኔ እንዴት እንደዚህ ታደርጋለች? እኔ በህይወት እያለሁ ወይም ደግሞ ጤነኛ ሁኜ ይህን ያክል ዋጋ ከፍዬላት እንዴት የካንሰር ታማሚ ናት ብላ ብር ትለምንብኛለች? እያለች በጣም ውስጧ ተቃጥሎና ተናዳ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁኝ። እንግዲህ ከቃል እየደውሎ ይሄው የአቶ በኃይሉ ተላላኪ የብሌንን ቁጥር ይጠይቃታል። እሷም ለምንድን ነው የፈለግከው ምናምን ብትለውም አይ በቃ አገባሽም ቁጥሩን አምጪ ይላታል። ቁጥሩን እንደተቀበለ ደውሎ ለእሷ ነበር የነገራት። ማለቴ ለብሌን ወላጅ እናትሽ አለች፣ 22 አካባቢ ነው የምትኖረው፣ ከአረብ ሀገር መጥታ አንቺን እያፈላለገች ነው ሲላት እንግዲህ ከአሳዳጊ እናቷ ጋር ነበረች እና የሰማችውን ነገር ማመን አቅቷት ብድግ ነበር ያለችው ከተቀመጠችበት፣ እንባዋ በሁለት አይኗ እየፈሰሰ። ያው የብሌን እንባ መፍሰት ድራማው ከተጀመረ ጀምሮ ዋናውና አንደኛው ነው። እናም የአሁኑ ይባስ ብሎ እናትሽ በሕይወት አለች ስትባል የደስታም የሀዘንም ነበር ያነባችው። ፊት ለፊት እያየቻት ወላጅና ማለት አሳዳጊዋን እንዴት ተዋሸኛለሽ? ለምን ሲባል ነው እናቴ በሕይወት እያለች የለችም ብለሽ አልሽኝ? ትላታለች። እዚህ ላይ ግን አሳዳጊዋ ምንም ማድረግ ማለቴ በጣም ከባድ ነው። በነገራችን ላይ በእንደዚህ አይነት ነገር ፈጣሪ በህይወታችሁ አይፈትናችሁ። እቺ አሳዳጊዋም ግራ ተጋብታ ነው በልጅነቷ እየተቀማችውን ልጇን አብሯት ያላደገውን ልጇን በህፃንነቱ ወስደው ጉልበት ከሚበዘብዙበት ቦታ ወስደው ነው እንግዲህ እዛ እንዳደግ የተደረገው ማለት ቢኒ ትልቅ ከሆነ በኋላ እንግዲህ ራሱን ችሎ ከወጣ በኋላ ወጥቶ እናቱን እየፈለገ ነው ያለው። ይህን ነገር አቶ በኃይሉ ያውቃል፣ የአቶ በኃይሉ ተላላኪ ያውቃል። ቃልዬ የሰላም ልጅ ነኝ ብላ የመጣችውም ታውቃለች። ስለዚህ በዛ ነው እያስፈራሯት ያሉት። ይህን ሁሉ የሚያደርገው በነገራችን ላይ አቶ በኃይሉ ነው። አቶ በኃይሉ የእሷን ንብረት ለመውረስ ስለሚፈልግና እናትና ልጁ አንድ ላይ እንደሆኑ ስለማይፈልግ ይህን ሁሉ ቡጥቡጥና ጭቅጭቅ ያመጣው እሱ ነው። በዛ ላይ ደግሞ ሁለቱ የሰሩት ወንጀል አላቸው። ደስ የሚለው ነገር እነሱ ሁለቱ የሰሩት ወንጀል ከቃልዬ እጅ አለ፣ ከቢኒ እጅ አለ፣ ከዛ ከአረመኔውም እጅ አለ። አቶ በኃይሉ አሁን ሁሉም ኮፒ አድርጎ ከወሰደው በኋላ ያ መረጃ የያዘው ፍላሽ እጁ ገብቷል። ነገር ግን 3 ሰው ኮፒ እንዳደረገው ደግሞ የሚያውቀው ነገር የለም። ይሄ ነገር ከፖሊስ እጅ ከደረሰ አስባችሁታን አንደኛው ወንጀለኛ ተብሎ ያሳስረዋል ማለት ነው። ያም ሆነ ይህ ብሌን ከወላጅ እናት ማለት ከአሳዳጊ እናቷ ጋር ይቅርታ ተባብላ በቃ እንግዲህ እኔ ምንም ማድረግ አልችልም፣ ይቅርታ እንድታደርግልኝ እፈልጋለሁ ብላት ነበር። ነገር ግን ብሌን ይቅርታ ልታደርግላት አልቻለችም። አንቺ ባደረግሽው ወይም ደግሞ በካንሰር ታማሚ ነሽ ምናምን ባልሽኝ እኔ በዚህ በኩል ምንም ያደረግኩን ነገር ስለሌለ ይቅርታ አደርግልሻለሁ፣ ነገር ግን እኔን ካሁን በኋላ በጭራሽ አታይኝም፣ እውነታውን ንገሪ ስትላት እሷም ያው አስቸጋሪ ስለሆነባት ዋሽታታለች። ልጇን ማጣት ስላልፈለገች ዋሽታታለች። ነገር ግን እባክሽን ይቅርታ አድርግልኝ፣ አዎ እናትሽ በሕይወት አለች ብላታለች። የዛ ጊዜ ብሌን በቃ ችግር የለውም እኔ ራሴ እናቴን ፈልጌ ያገኛታለሁ፣ ነገር ግን አንቺ እኔን በድጋሚ አታይኝም ብላ ከቤት ወለቀ ብላ ወጥታለች። ወዲያውኑ ለብሌን ደውሎ የነገራት ለልጅሽ እንዳትናገሪ ወይም ልጅሽን ከዛች ከወላጅ እናቷ ጋር እንዳታገናኝ ያለበለዚያ ልጅሽን እደፋዋለሁ ሲላት የፈለግከውን ነገር ማድረግ ትችላለህ፣ ስለዚህ እኔ እናትና ልጅን አገናኛለሁ ብላ ከቤት ወጥታለች። ብሌን ቤተ ክርስቲያን ሆና እያለቀሰች ቢኒ ይደውልላታል። ቢኒ ደውሎ
ምን ሆነሽ ነው የትንሽ ብሎ ሲጠይቃት ቤተክርስቲያን እንደሆነች እና ከአሳዳጊዋ ጋር ተጣልታ እንደወጣች ከአሰሪዋ ጋርም ተጣልታ እንደነበር እና የትም መሄጃ እንደሌላት ነገር ግን ለጊዜው ቤተክርስቲያን እንደተቀመጠች ትነግረዋለች። እሱም በጣም ደንግጦ ወደ ወላጅ እናቷ ነበር የመጣው። ወላጅ እናቷ ማለት ቤተሰቦች እዛ የምሰራበት ቤት ማለት ነው። ሰራተኛ ሆና የምሰራው ከእናቷ ቤት ነው። እናም ያችን ሴትዮ ቆርቆሮ በሩን ስትከፍትለት ሲነግራት ኧረ ችግር የለውም በቃ ትምጣ፣ ለምን አትመጣም? ምን ሆና ነው ምናምን ብላ እንደውም በጣም ላይክ እንደ እናት ብሏት። በነገራችን ላይ ለእሷ በጣም መልካምና ጥሩ ናት እቺ ወላጅ እናቷ ማለት ነው። ለማንኛውም ወደ ቤት እንድትመለስ ታደርጋታለች። ከዛ ወደ ቤት ከተመለሰች በኋላም በጣም የሚያሳዝነው ነገር እች ቃልዬ ተብዬዋ መቼስ እሷን ከዛ ቤት ለማስወጣት የማታደርገው ነገር አልነበረም። ያም ሆነ ዋናዋ የቤቷ ባለቤት ስለተቀበለቻት እንጂ እንደሷማ ቢሆን ኑሮ መቼስ ከዛ ቤት አንድም ቀን አታድርም ነበር። በዛ ላይ ቢኒ እሷን ለማየት ወይም እሷን ሊጠይቅ ሲመጣ ሩጣ ቃልዬ ነበረች የተጠመጠመችበት። ነገር ግን እሷን ጭራሽ ዞር ብሎ ማላያት፣ ስታቅፈውም ምንም ነገር ስሜት አልተሰማውም። ከብሌን አጠገብ ነበር የተቀመጠው። በዛን ሰዓትም እንግዲህ ቃልዬ እንዴት እሷ ጋር ይቀመጣል? እኔን የመሰለች ውብና ቆንጆዬ ያለውኝ ከገረድ ጋር እያለች ነበር። አይ እንዲህ ገንዘብ ግን ኧረ ተው አንተ ገንዘብ ተው 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 ተው። ገንዘብ ነው ሁሉንም እንደዚህ የሚያደርገው ከፍ ዝቅ የሚያደርገው እንጂ በመልክም ቢሆን ከእሷ ምንም የምታንስበት ነገር የለም። ግን ምን ዋጋ አለው? ገንዘብ ሳይኖራችሁ ሲቀር ዝቅ አድርጎ ያሳያችኋል። ገንዘብ አይ ገንዘብ። ለማንኛውም የዚህ ድራማ ታሪክ በነገራችን ላይ ውድ ቤተሰቦቼ የሚያጠነጥነው አረብ ሀገር ባሉ ሴቶች ዙሪያ ነው። ያው በእኛ ዙሪያ ባሉት ቤተሰብ ብዙ የአረብ ሀገር ሴቶች የሚጎዱት ልክ እንደዚህ አይነት ድራማ ባለ ቤተሰብ ነው። እቺ ሴትዮ ልጇን ከወንድሟ ጥላ ነው የሄደችው። ልጇን ከወንድሟ ጥላ ስትሄድ 2 ዓመት ሰርቼ ተመልሼ ልጄን ጥሩ ትምህርት ቤት አስተምራታለሁ፣ ቢያንስ የሆዷ የሚሆንም ገንዘብ ይዤ እመጣለሁ ብላ ነው እንግዲህ ወንድሟን አደራ ብላ ትታው ሄደችው። ነገር ግን ወንድምየው እንኳን አይደለም አደራ ሊቀበልና ወደው እናትየዋ እግሯ እንደወጣ ነበር ልጅቷን ማሰቃየት የጀመረው። ያቺ የ7 ዓመት ወይም የ8 ዓመት የምትሆን ህፃን ልጅ ከዛ ጊዜ ጀምራ ስትሰቃይና መከራዋን ስታይ ያደገች ህፃን ናት። የት እንደወደቀች ራሷ አያውቅም። ሰውየው የእህቱን ገንዘብ እንጂ እሷን አይፈልግም። እንደ እድል ሆኖ እናትየው አረብ ሀገር ስትሄድ 10 ዓመት ሙሉ ነው የቆየችው። ለ2 ዓመት ብላ ሄዳ ያው ስንወጣ ማንኛውም ሰው የትም ቦታ ሲሄድ ምን እንደሚገጥመው አያውቅም። ግን ፈጣሪን አምኖ ነው የሚሄደው። እቺ ሴትዮ ከገባችበት ቤት የሆነ ሰው ይሞታል፣ ስለዚህ አንቺ ነሽ የገደልሽው ተብላ ባለማጣራት 10 ዓመት ሙሉ ትታሰራለች። 10 ዓመት ሙሉ ስትታሰር እንግዲህ ልጅ መጠየቅ የለም፣ ቤተሰብ መጠየቅ የለም፣ ምንም ነገር አላደረገችም። በ10ኛ ዓመቱ ነፃ ነሽ ተብላ ስትወጣ ደግነቱ ሰዎቹ ስትሰራባቸው የነበሩት ሰዎች የ10 ዓመት ደመወዟን ሰጥተው ነበር ወደ ሀገሯ ይላኳት። ወደ ሀገሯ ስትመጣ ደግሞ ልጅ የታለች ብላ ስትጠይቅ ልጇ ያልሆነችውን ቃልዬን አምጥተው እች ናት ልጅሽ ይላታል ወንድምየው። እኔ ግን እዚህ ላይ ያልገባኝ ነገር ውድ ቤተሰቦቼ የፈለገ ነገር ቢሆን እንዶ ትልቅ እንኳን ብትሆን ለምሳሌ አሁን እንዶ የ6 ዓመት እንኳን ብትሆን ትታት የሄደችው የፊቷ መላምት ይጠፋበታል። ቤተሰብ እስኪ ንገሩኝ። የልጇ የወለደቻት የልጇ የፊቷ መላምት ይጠፋባታል። ኦኬ ስታድግ ብትቀየርም መልኳ ቢቀየርም የሆነ አይኗ፣ አፍንጫዋ፣ ጥርሷ የሆነ ቦታ እሺ ጥርስስ ይነቀላል፣ ይወልቃል፣ ሌላ አዲስ ጥርስ ይበቅላል። እሺ እንዶ አፍንጫዋ፣ አይኖቿ፣ ከንፈሯ፣ ግንባሯ፣ ጉንጯ አይለያትም? የሆነ ቦታ ላይ አይለይም? ቤተሰብ እንኳን አይደለም ለወላጅ እናትና ለሌላ ራሱ ይለያል። እንዴት ልጇን መለየት እንዳቃታት አላውቅም። አሁን የቃልና የብሌን ልዩነት በጣም ሰፊ ነው በጣም። እንዴት ልጇን ማወቅ ያቅታታል አላውቅም። ለማንኛውም እንግዲህ ከአቶ በኃይሉ ጋር ተባብላ ይች ቃልዬ ተብዬዋ ሰላም ገንዘቡን ታወርስሻለች፣ አንቺ ስለምትሆኝ ልጇ ገንዘቡን ታወርስሻለች። ገንዘቡን ካወረሰችሽ በኋላ ደግሞ ምንድነው ያላት? አንቺ 25%ን ትወስጃለሽ፣ እኔ ከዛ በላይ ያለውን ወስዳለሁ ነው ብሏት የነበረው። እሷ ደግሞ ኧረ እባክህ እኔ ይህን ሁሉ አድርጌ በእኔ ስም ሆኖ 25%ን ብቻ ወስጄ ዝም ልልክ እያለች ብቻ ሁለቱም ውስጥ ለውስጥ እየሰሩ ነበር። ያም ሆነ ይህ እንግዲህ ብሌን ከዛ ቤት ሰራተኛ ሆና ትቀጠራለች። ሰራተኛ ሆና ስትቀጠር እናትም ልጅም አይተዋወቁም። መኮንን ግን ያውቃል። ማለት አቶ በኃይሉ በደንብ ነው የሚያውቀው።
እሷ ደግሞ አታውቀውም። በጣም የሚያሳዝነው ነገር አላወቀችውም። ምክንያቱም በዛ በህፃንነቷ ስለነበረ የጠፋችው ከዛ ቤት እሱ ቢያውቃትም እሷ አላወቀችውም ማለት ብሌን ሶ እንግዲህ በኋላ ሁላቸውም ሲተዋወቁና ማን ምን እንደሆነ ሲተዋወቁ ነው ነገሩ እንደዚህ እየተጠመጠመ መጥቶ ሁላቸውም ወንጀላቸው እየተጋለጠ እየመጣው ማለት ነው። በጣም ደስ የሚለው ነገር አሁን መጨረሻ ላይ ግን እንግዲህ የብሌን ወላጅ እናት ሰላም፣ የብሌን አሳዳጊ እናት እና የቢኒ እናት እንግዲህ አንድ ላይ ተፋጠዋል። ማስቆም ፈልገው ነበር፣ ነገር ግን ሊያስቆሙ አልቻሉም። ቃልም ሆነች አቶ በኃይሉ ወይም የአቶ በኃይሉ ተላላኪ እነሱን ላለማገናኘት እንዳይገናኙ ላለማድረግ ብዙ ነገር አድርገው ነበር። ነገር ግን የብሌን አሳዳጊ እናት ወይም ደግሞ የቢኒ እናት ይህን ነገር መቋቋም አልችልም መሄድ አለብኝ ብላ ገፍታ ከዛ ቤት ቆርቁራ ገብታለች። ሁላቸውም ተፋጠዋል። ከዛ በፊት ደግሞ ቃል እስከ ዛሬ ድረስ ወይዘሮ ሰላምን መርዛ ለመግደል በጣም ብዙ አይነት መድኃኒት እየተጠቀመች ነበር። ግን የአንዱም የመርዝ ብልቃጥ አግኝታ ይሄ ላንቺ ነው ወይ ብላ ቃል ማለት ብሌንን ጠይቃታለች። በዛ ሰዓት ግን ቃል ከእግሯ እስከ ፀጉሯ ድረስ ነበረ ስትንቀጠቀጥ የነበረው። ያው ምን ነበር የሚባለው ዝላይ ያለበት ፈስ ያለበት ዝላይ አይችልም እንደሚባለው ነገር የሆነ ነገር ኮሽ ባለ ቁጥር ከእግር እስከ ራሷ ያንቀጠቀጣታል። እና እዚህ ላይ በነገራችን ላይ ወይዘሮ ሰላምም የነቃች ይመስለኛል። በዛ ላይ ከብሌን ክፍል ገብታ የብሌን ልብስ በእግሯ ስር ረግጠውና ለምንድን ነው የምትረግጭባት? በቃ እንደውም በማሽን ይታጠባል ስትል እንዴት ነው የሰራተኛ ልብስ ከኛ ጋር የሚታጠበው? የማንም ገረድ ልብስ ከኛ ጋር እንዴት ይታጠባል? እያለች አንገቷን ስቆረቆር ነበር። አስባችሁታል? ልጅ ሆና እያለ እሷ ከውጭ መታ የራሷን ልጅ አቤት ወይዘሮ ሰላም ሆኔን ነገር ስትሰማ ግን ለነገሩ ወንድምየው አንደኛውን ወንጀለኛ ስለሆነ ምንም መስሎ አይታየውም። የብዙ ሴት የብዙ አረብ ሀገር ያሉ ሴቶች ወንድሞች እንደዚህ ናቸው። ልክ እንደዚህ ሰውዬ ልክ እንደ ወይዘሮ ሰላም ወንድም በጣም ብዙዎቹ ታዲያ አረብ ሀገር ሄደው ቀወሱ። አረብ ሀገር ሄደው እንደዚህ ሆኖ እንዴት ያቀውስ? እግዚአብሔርን እንዴት ያቀውስ? ልጅን የሚያክል ነገር አላቀልሽም ብሎ ወርውሮ ገና በ6 እና በ7 ዓመቷ የት እንዳለች የማያውቅ ሰውዬ ዛሬ የእሷን ገንዘብ ለመቃረም የእሷን ገንዘብ ለመብላት እየሮጠ ይሯሯጣል። ዛሬም ልጅቷማ እንደሆነች ከዛ ቤት ሰራተኛ ሆና ተቀጥራ እየሰራች እንደሆነ እያወቀ እናትና ልጅን አላገናኝም ገንዘብ ይበልጥብኛል ብሎ ኧረ ገንዘብማ ማርያምን እንደው ከስንቱ ሰው ጋር ያራርቃል፣ ከስንቱ ሰው ጋር እንደዚህ ያጣላል። አምላኬ ሆይ ጌታን እንደው ገንዘብ ይዘነውን የምንሞት ይመስል ቤተሰብን ከቤተሰብ ጋር ያባላል። ብቻ የዚህ ድራማ እግዚአብሔርን በቃ ላይክ አረብ ሀገር ያለችን ሴት ታሪክ የሚተርክ ድራማ ነው በአጠቃላይ። ለማንኛውም እኔ እዚህ ላይ አበቃለሁ። ማሮችዬ ላይክ ማድረጋችሁን አትርሱ።